ወደ ጥያቄው እንሂድ። የመጀመሪያው ጥያቄ ምን ይለናል? which one of the following statement is correct about HIV? ስለ HIV ትክክለኛ የሆነው ስቴትመንት የትኛው ነው? A it is a bacteriophage, B it is a retrovirus, C it's a DNA virus, D it infects plants and animals alike ነው የሚለው። ስለዚህ ስለ HIV የትኛው ነው ትክክለኛ ስቴትመንት ነው? መጀመሪያ HIV ምንድነው ነው ጥያቄው። HIV ማለት ሂዩማን ኢሚኖ ዴፊሺየንሲ ቫይረስ ማለት ነው። ሂዩማን ኢሚኖ ዴፊሺየንሲ ቫይረስ ነው አክሮኒሙ ሲበተን ማለት ነው። ምን አይነት ቫይረስ ነው? ሶሪ ሶስት አይነት ቫይረሶች አሉ። ዲኤንኤ ቫይረስ፣ አርኤንኤ ቫይረስ፣ ሪትሮቫይረስ። HIV ሪትሮቫይረስ ከሚባሉት ውስጥ ነው የሚመደበው። ምንድነው ይሄ ሪትሮቫይረስ ካልን? ሪትሮቫይረስ is a type of virus that uses reverse transcription to replicate። መጀመሪያ ትራንስክሪፕሽን የሚባለው ፕሮሰስ ምንድን ነው? ትራንስክሪፕሽን ማለት አንድ ዲኤንኤ ወደ አርኤንኤ የሚቀየርበት ፕሮሰስ ምን ይባላል? ትራንስክሪፕሽን ይባላል። ይሄኛው ቫይረስ ግን የሚጠቀመው ሪቨርስ ትራንስክሪፕሽን ነው አለ። ሪቨርስ ማለት ደግሞ ከአርኤንኤ ወደ ዲኤንኤ። ስለዚህ ሲምፕሊ መጀመሪያ HIV ቫይረስ አርኤንኤ ቫይረስ ነው። ነገር ግን ያን አንድን ሴል ኢንፌክት ሲያደርግ ምን ያደርጋል? መጀመሪያ አርኤንኤውን ወደ ዲኤንኤ ይቀይራል ማለት ነው። ከዛ በኋላ አርኤንኤ ወደ ዲኤንኤ ከቀየረ በኋላ then it integrated into the host cells። ስለዚህ ከሆስቱ ሴል ወይም ከተጠቂው ሴል ዲኤንኤ ጋር ኢንተግሬት ያደርጋል ማለት ነው። ይሄኛው ካራክተሪስቲክስ ሪትሮቫይረስን ይቅርታ ከሌሎች ቫይረሶች ከዲኤንኤ ቫይረስ ኦር ባክቴሪዮፌጅስ የሚለየው ሪትሮቫይረስ ለየት ያለ ፕሮፐርቲ ይሄ ነው እና ቫይረሱ እንትን ለማለት ለማከምም ከባድ ነው። ምክንያቱም ራሱን ይቀይራል። ልክ ሆስት ሴሉን ኢንፌክት ሲያደርግ አርኤንኤ ቫይረሱን ወደ ዲኤንኤ አርኤንኤውን ጀነም ወደ ዲኤንኤ ይቀይራል ማለት ነው። ይሄ ምንድነው? HIV የምን ኤግዛምፕል ነው ማለት ነው? የሪትሮቫይረስ ኤግዛምፕልስ ነው ማለት ነው። እሺ የዲኤንኤ እና የአርኤንኤ ቫይረስ ኤግዛምፕሎችን ደግሞ እናንተ እዩ። ይሄ እሺ ባክቴሪዮፌጅ የሚል ነገር አይታችኋል። ባክቴሪዮፌጅ ኢዝ ኖት ባክቴሪያ። አሁን ስሙ ባክቴሪዮፌጅ ሲባል ባክቴሪያ ይመስለናል፣ ግን ባክቴሪያ አይደለም። ቫይረስ ነው ግን ባክቴሪያን ኢንፌክት ነው የሚያደርገው። የቫይረስ ታይፕ ሆኖ ባክቴሪያን ኢንፌክት የሚያደርግ ቫይረስ ባክቴሪዮፌጅ ይባላል ማለት ነው። አያችሁ ቫይረስ ማንኛውም ኦርጋኒዝምስ ላይ ፓራሳይት ለመሆን ጥረት ያደርጋል። ይኸው ቫይረስ ባክቴሪያን ኢንፌክት ሲያደርግ አስቡት። ሶ ዋይል HIV ፕራይመሪሊ ኢንፌክትስ ሂውማን ኢሚኒ ሴል። እስኪ ምርጫውን እኔ የመጀመሪያው ባክቴሪዮፌጅ ነው አይደለም ማለት አይደለ? ሪትሮቫይረስ ነው የስ ኢስ ዲኤንኤ ቫይረስ ኖ ኢት ኢንፌክትስ ፕላንትስ ኤንድ አኒማልስ ላይክ። HIV ኤድስ ፕራይመሪሊ ኢንፌክት የሚያደርገው ሂውመን ኢሚኒ ሴልስ ነው። ምን ብለናል? HIV ዲኤንኤ ቫይረስ አይደለም ብለናል። ሶ HIV ለምንድን ነው HIV የሚባለው ቫይረስ ህይወት ያላቸው ስፔሻሊ ደግሞ ሂውመን ላይ ነው እንጂ አኒማልን HIV እስካሁን አፌክት እንደሚያደርገው ብዙ ወይም ፕላንቶችን አፌክት እንደሚያደርገው ብዙ ኢንፎርሜሽን የለም። ሶ መልሱ ምንድነው ማለት ነው? ቢ it is a retrovirus ነው ማለት ነው። ሁለተኛውን ጥያቄ እንሂድ። identify the disease that's not correctly paired with the substance whose deficiency causes the disease ነው የሚለው። ስለዚህ እዚህ ጋር deficiency disease አለ። deficiency disease ማለት improper በሆነ ዳይት በምግብ የተመጣጠነ ምግብ ባለመመገብ የሚመጡ በሽታዎች ናቸው deficiency disease የሚባሉ። ሶ እነዚህ deficiency diseaseን ከኮዙ ጋር ነው አብሮ ያስቀመጣ። ስለዚህ ይሄንን ቫይታሚን ስናጣ ይሄን ነገር እናጣለን፣ ይሄ በሽታ ይከሰትብናል የሚል ይደረደራል። ከዚህ ውስጥ ልክ ትክክል ያልሆነው ፔር የትኛው ነው? ትክክል ያልሆነው ጥንድ የትኛው ነው? ኤ ቤሪ ኒኮቲኒክ አሲድ ነው። ቢ ስከርቪ ቫይታሚን ሲ፣ ሲ ናይት ብላይንድነስ ቫይታሚን ኤ፣ ዲ ሪኬትስ ቫይታሚን ዲ። ይሄ ኖርማሊ እንትን ነው እንደ ጀነራል ኖሌጅ ነው የምንወስደው አንዳንዱ ነገር። ለምሳሌ ቫይታሚን ሲ እና ስከርቪ ከረጅም ጊዜ ጀምሮ አንድ እንደሆነ አውቃለሁ አይደል? ቫይታሚን ሲ እጥረት ያለበት ሰው ስከርቪ ያጋጥመዋል። ይሄ ብሊዲንግ ኦፍ ገምስ ምናምን ማለት ነው። ቫይታሚን ዲ ሪኬት በደንብ እንደውም ህፃን ልጆች ላይም ይታያል አይደለ? ምን ይባላል እንደውም ፀሐይ ስላልሞቀ ነው ይባላል አይደል? ህፃን ልጅ ለሪኬት ሲጋለጥ፣ ምክንያቱም ዋናው የቫይታሚን ዲ ምንጭ ፀሐይ ነው። ቫይታሚን ዲ ብዙ ምግብ ላይ አይገኝም። ስለዚህ በምግብ ልናገኘው ስለማንችል ያንን ነገር ከፀሐይ ያገኘን ነው
ኮምፐንሴት ለማድረግ ምን ሞክረው ማለት ነው። ስለዚህ ቫይታሚን ዲ ሪኬትስ ያስከትላል፣ የቫይታሚን ዲ እጥረት ማለት ነው። የቫይታሚን ኤ እጥረት ደግሞ ናይት ብላይንድነስ ወይም በማታ ያለማየት ችግር ያጋጠማል። ሶ መልሱ ምንድነው ማለት ነው? ሲምፕሊ ኤ ነው ማለት ነው። በዚህ አወቀን። አያችሁ፣ ሶስቱን ስለምታውቁት አራተኛውን ማወቅ አይጠብቅባችሁም። እሺ ሌሎቹን እዚህ ጋር ደርድርላችኋለሁ። ለምሳሌ ቫይታሚን ቢ1 ቢ2 ቢ3 አለ። ይሄ አሁን ቢ3 ነው የተጠቀመ። ምንድነው ዴፊሽንሲ ዲዝ ፔላግራ ይባላል። ቫይታሚን ሲ ሌላኛው ስሙ አስኮርቢክ አሲድ ነው እንደምታውቁት። ምን ያስከትላል? ስከርቪ፣ ይሄ ብሊዲንግ ኦፍ ገምስ፣ ጆይንት ፔን፣ ዊክነስ ምናምን ያስከትላል። ቫይታሚን ዲ ሌላኛው ስሙ ይኸው ተቀምጦላቸዋል፣ ካልሲፌሮል ይባላል። ዴፊሽንሲ ዲዚዙ ሪኬት ነው። ሪኬት ማለት ደግሞ የህፃናት ምንድነው ቦኖች ዊክን ይሆናሉ፣ ሶፍት ይሆናሉ፣ ተሰባሪ ይሆናሉ። በደንብ እንደውም ይታያል ቫይታሚን ዲ። ቫይታሚን ዲ ሬቲኖል ይባላል። ሬቲና ከሚለው ነው አይደለ? ሬቲና የሚባለው የአይ ፓርት እናውቀዋለን። ኢሜጅ ፕሮዲስ የሚደረግበት ፓርት ማለት ነው። ስለዚህ ሬቲኖልን የግድ ማግኘት ይኖርብናል። አለበዚያ በጨለማ የማየት ብቃታችን በጣም ዝቅተኛ ነው የሚሆነው። አንዳንዴ ድራይነስ ኦፍ አይ ሊያጋጥም ይችላል። እነዚህ ናቸው። ቢ1 ቲያሚን ነው። ቲያሚን ሞር ዴፊሽንሲ ዲዚዙ ቤሪ እዚህ ጋር ተቀምጠዋል። ዌት ኤንድ ድራይ ታይፕስ እና ኒውሮሎጂካል ዲስኦርደር እንዲሁ አስከትላል። እና እነዚህ ናቸው በዋናነት ዴፊሽንሲ ዲዚዞች ማለት ነው። ሶ እነዚህን መያዝ ሊኖርባችሁ ይችላል። ብዙ አይጠበቅባችሁም። ኦልሞስት አይደለ? አብዛኞቹን ዲስከስ አድርገናቸዋል ማለት ነው። ስለዚህ መልሱ ኤ ነው ማለት ነው። ወደ ሶስተኛው ጥያቄ እንሂድ። with which type of agricultural crops is nitrogen fixing bacteria more associated? ለየትኛው አግሪካልቸራል ክሮፕ ነው ሞር ናይትሮጅን ፊክሲንግ ባክቴሪያ አሶሺየት የሆነው? ምርጫዎች ተቀምጠውልናል። ፍሩት ነው፣ ቬጅቴብል ነው፣ ሲሪያሎች ናቸው ወይስ ሌገምስ ፕላንቶች ናቸው? ምንድን ነው ሲጀመር ይሄ ናይትሮጅን ፊክሲንግ ባክቴሪያ? ከዚህ በፊት በባለፈው ቪዲዮ አውርተናል። እንዴት ነው ፕሮሰሱ? ናይትሮጅን ፊክሲንግ ባክቴሪያ አትሞስፌሪክ ናይትሮጅንን ወደ አሞኒየም ቀይሮ ከአሞኒየም ወደ ናይትራይት ከዛ ወደ ናይትሬት ነው የሚቀየረው አይደለ? ሶ ምን አይነት ፕላንቶች ላይ ነው ብለን ነበር ያወራ ነው? ሌጊምስ ፕላንቶች ናቸው። ሞር ይሄ ሌጊሚነስ የምንላቸው ፕላንቶች ይሄ ከባክቴሪያዎች አሉ። እነዚህ ሌጊሚነስ ፕላንትስ የምንላቸው ሩቶቹ ጋር ይሄ ባክቴሪያ ሲምባዮቲክ ሪሌሽንሺፕ ፈጥሮ ይኖራል ማለት ነው። ሶ ይሄ ባክቴሪያ ምንድን ነው የሚያደርገው? አግሪካልቸራል ክሮፕ ለምሳሌ እነዚህ እነ ቢ ምናምን የምንላቸው ክሮፖች ማለት ነው ሌጊሚነስ ፕላንትስ የምንላቸው ማለት ነው። ሶ እነ ፒ ላይ እነሱ ሩቶቹ ላይ በመቀመጥ ከሩቱ ጋር ደግሞ ወይም ከፕላንቱ ጋር ሲምባዮቲክ ሪሌሽንሺፕ በመፍጠር አትሞስፌሪክ ናይትሮጅንን ወደ አሞኒየም ይቀይራል ማለት ነው። ስለዚህ ኑድልስ ምንላቸው ስፔሻላይዝድ ስትራክቸሮች አላቸው ኦን ዴር ሩትስ ዌር ናይትሮጅን ፊክሲንግ ባክቴሪያ ሰች አስ ራይዞቢየም ሬዛይድ ማለት ይሄ ራይዞቢየም የሚባለው ፌመስ ናይትሮጅን ፊክሲንግ ባክቴሪያ ራይዞቢየም ነው። ይሄ ራይዞቢየም የሚባለው ባክቴሪያ በሊግምስ ስትራክቸር ኑድልስ በተባለ ስትራክቸር ላይ እዛ ሪዛይድ ያደርጋል። ከዛ በኋላ በሲምባዮቲክ ሪሌሽንሺፕ እዛው ይቆያል። ሶ አትሞስፌሪክ ናይትሮጅንን ትራፕ በማድረግ ወደ አሞኒየም ይቀይራል ማለት ነው። ሶ ዲስ ባክቴሪያ ሃቭ ዘ አቢሊቲ ቱ ኮንቨርት አትሞስፌሪክ ናይትሮጅን ኢንቱ ዘ ፎርም ዳት ፕላንት ካን ሪድ ሰች አስ አሞኒያ ኦር ናይትሬት ማለት ነው። ይሄ ፕሮሰስ ናይትሮጅን ፊክሴሽን ይባላል። ግን ናይትሬት ላይ ከመድረሱ በፊት ምን አለ? ከዛ በኋላ ኒትሪፊኬሽን አለ አይደለ? ኒትሪፊኬሽን ሁለት ፕሮሰስ ነው። አሞኒያን ወደ ናይትራይት፣ ናይትራይትን ወደ ናይትሬት። ናይትሬት ደግሞ the most usable form of ናይትሮጅን ነው ማለት ነው። ለፕላንቶች the most usable የሚባለው በዚህ ፎርም ካልሆነ በስተቀር ናይትሮጅንን አይቀበሉም ፕላንቶች። አለበዚያማ ቀጥታ ናይትሮጅንን መውሰድ ይችሉ ነበር አይደለ? ከአትሞስፌር ያለ ምንም ፕሮሰስ። ግን ይህንን ናይትሮጅን ከአትሞስፌሪክ ናይትሮጅን ቀጥታ ዩዝ ማድረግ ስለማይችሉ ወደ እነዚህ ወደ ናይትሬት ቀይረው ለሚፈልጉት አላማ ይጠቀሙበታል ማለት ነው። ስለዚህ ሌጊምስ የሚለውን ነገር እንዳትረሱ። ሶ አራተኛው ጥያቄ እንሂድ። ኦፍ ዘ ፎሎዊንግ which cell type is attacked by HIV? ከነዚህ ሴሎች ውስጥ በኤችአይቪ የሚጠቃው ኦር ያው ኤችአይቪ የሚባለው ነገር እንደምታውቁት ራሱ በሽታ አይደለም። ኤችአይቪ ኦፖርቹኒስቲክ ዲዚዞች አሉ አይደለ? ለነሱ ነው የሚያጋልጠው። የዋይት ብለድ ሴላችንን
በአጠቃላይ የሰውነታችንን የመከላከል አቅም በማዳከም ለሌሎች በሽታዎች እንድንጋለጥ ነው የሚያደርገው። ሶ ኤችአይቪ ራሱ አይደለም ይገለን፣ ግን በቃ ማንኛውም የያዘን ነገር ኤችአይቪ በተለይ ስቴጁ ከፍ ባለ ቁጥር በጣም በትንሽ ህመም ልንሞት እንችላለን። ምክንያቱም ሰውነታችን የሚከላከለው ያሽልድ የለም። ኤችአይቪ በዚህ መልኩ ነው ሰውን ለሞት የሚዳረገው። ግን ፕራይሜሪሊ ማንን ነው አታክ የሚያደርገው? ዋይት ብለድ ሴልን ነው። ከዋይት ብለድ ሴል ፓርቶች ሰው ቲ ሄልፐር ሴል የሚባሉትን ነው እንደምታውቁት። ሶ ሁሉም ነገር አይቀርለትም። ከዛ በኋላ አንዴ ያ ዋይት ብለድ ሴሉ ከተነሳ በኋላ ሁሉም ነገር ለጥቃት ይጋለጣል ማለት ነው። ልክ በአንድ በትልቅ ወታደርና ጦር መሳሪያ እንደምትጠበቅ የሆነች ቦታ አስቧት። ከዛ በኋላ ልክ ያ ወታደር ኦር ጦር መሳሪያ ያዘው ዞር ሲል ማንም እየመጣ ነው አይደለም የሚዘርፈው ምን የሚለው፣ ልክ እንደዛ ማለት ነው። በቃ ኤችአይቪ ሰውነታችንን ሲከላከል የነበረውን ነገር ነው ዋይት ብለድ ሴሉን በማጥቃት ከዛ በኋላ ነንበሩ ይቀንሳል። ከዛ በኋላ እና ኦፖርቹኒስቲክ ዲዞች ቲቢ በተለይ ደግሞ አይደለ እንደምታውቁት በሱ ሰው ለሞት እንዲጋለጥ ያደርጋል ማለት ነው። ስለዚህ መልሱ ቲ ሄልፐር ሴል ነው ማለት ነው። እሺ እንቀጥል። አምስተኛ what is the cause of infectious disease? infectious disease ዲዚዞች ብዙ ታይፕ እንዳላቸው ሞጁላችሁ ላይ ተቀምጧል። ለኢንፌክሽየስ ዲዚዝ ኮዙ ምንድን ነው? ኢንፌክሽየስ ዲዚዝ ኮዙ ማይክሮ ኦርጋኒዝምስ ነው። ምን ማለት ነው ይሄ ኢንፌክሽየስ ዲዚዝ የሚባለው? they are caused by microorganisms በማይክሮ ኦርጋኒዝምስ አንድ በሽታ ሲመጣ የሚከሰተው በሽታ ኢንፌክሽየስ ዲዚዝ ይባላል። ያ ማይክሮ ኦርጋኒዝም ባክቴሪያ ሊሆን ይችላል፣ እዚህ ጋር እንደተቀመጠው ቫይረስ ሊሆን ይችላል፣ ፓራሳይቶች ሊሆን ይችላሉ። ግን ምን ያደርጋሉ? ቦዲውን ኢንቬድ በማድረግ ከዛ በኋላ እየተራቡ በሽታን ያስከትላሉ ማለት ነው። ይሄ ማይክሮ ኦርጋኒዝም ደግሞ ከአንድ ፐርሰን ወደ ሌላ ፐርሰን በተለያየ መንገድ ሊተላለፍ ይችላል። ይሄ ሞጁላችሁ ላይ ተቀምጧል አይደለ? እንዴት ነው በሽታ የሚተላለፈው? ብዙ አይነት መተላለፊያ ዘዴዎች አሉት። ለምሳሌ ስሩ ዘ ኤር ሊሆን ይችላል፣ በተበላሸ ኮንታሚኔት በሆነ ፉድ ኦር ወተር ሊሆን ይችላል። በቀጥታ ዳይሬክት ኮንታክት በመፍጠር ከተጠቃው ከኢንዲቪዥዋሉ ጋር ዳይሬክት ኮንታክት በመፍጠር ሊሆን ይችላል። ሁሉንም እናያቸዋለን። አንዳንዶቹ ደግሞ በቬክተሮች ራሱ ትራንስሚት ይደረጋሉ እንደ ሞስኪቶ ማለት ነው። ሶ ሌሎችን ዲዞች አብሬ ልይሽ ከሞጁላችሁ ነው ኖቱን የወሰድኩት። WHO that means the World Health Organization ማለት ነው። ሄልዝ ማለት is a state of complete physical, mental and social well-being። አንድ ሰው ጤነኛ ነው ሲባል ፊዚካሊ ጤነኛ ነው ማለት ነው፣ ሜንታሊ ጤነኛ ነው ማለት ነው። ሶሻል ዌል-ቢንግ የሚባለው ነገር አቺቭ አድርጓል ማለት ነው። ሶ ዲዚዝ የሚባለው ነገር ዲፋይን ሲደረግ ምን ተብሎ ነው ዲፋይን የሚደረገው? ኢትስ a condition with a specific cause in which part or part of a body made to function in a non-normal and less efficient manner። ዲዚዝ የሚባለው የሆነ የቦዲ ፓርት ሊሆን ይችላል ኦር ሁሉም ቦዲ ሊሆኑ ይችላሉ አብኖርማል በሆነ መንገድ ሲቀየሩ ማለት ነው። ተስሚስ በኖርማል ጊዜ ሁሉም ቦዲ የራሱ ፋንክሽን አለው አይደለ? በጣም ስፔሲፊክ ነው ሁሉም የቦዲያችን አይደለ? ለምሳሌ ኪድኒ ብንል ሊቨር ብንል ሁሉም የራሳቸው ስራ አለ። አንድ ነገር በሽታ ሲሆን ግን ምንድነው የሚሆነው? ያ ቦዲ ሴላችን ኦርጋናችን ሊሆን ይችላል ኖርማል ፋንክሽኑን ማካሄድ አይችልም ማለት ነው። ወይም ደግሞ ለስ ኤፊሽንት ይሆናል፣ እንደ ድሮ አይሆንም ማለት ነው። ይሄ ነው በሽታ ዲዚዝ የሚባለው በባዮሎጂ። ሶ ዲዚዝን ለብዙ መንገድ መክፈል እንችላለን። የመጀመሪያው ኢንፌክሽየስ ዲዚዝ ነው። ኢንፌክሽየስ ዲዚዝ ማለት ምንድነው ብለናል? caused by the entry of some organism into the body የሆነ ማይክሮ ኦርጋኒዝምስ ወደ ሰውነታችን ገብቶ ከዛ መልቲፕላይ አድርጎ የሆነ በሽታ ሲፈጥር፣ ለምሳሌ ብዙ አይነት ነገር መጥቀስ እንችላለን። ከባክቴሪያ የሚመጡትን ከቫይረስ የሚመጡትን በሙሉ እዚህ ውስጥ ማስገባት እንችላለን። ሌላኛው human induced disease፣ እነዚህ ደግሞ that arise as a result of person's lifestyle። ለምሳሌ አንድ ሰው በጣም ረጅም ጊዜ ቁጭ የሚል ከሆነ በቂ የሆነ ኤክሰርሳይዝ ማያደርግ ከሆነ ምን ያጋጥመዋል? ውፍረት አይደለ? ከውፍረት ጋር ደግሞ አብሮ የልብ ህመም፣ ስኳር፣ የተለያየ ነገር ይመጣበታል። ስለዚህ human induced disease ነው የምንላቸው በዛ ሰውዬ ላይፍ ስታይል ምክንያት የሚመጡ በሽታዎች ማለት ነው። ሌላኛው ደግሞ ዲጀነሬቲቭ ዲዚዝ ማለት ደግሞ በእድሜ ሲመጣ ሰው የፈለገ በወጣትነት እድሜው ጤነኛ ቢሆን እድሜ ብቻ የራሱ በሽታ ያመጣበታል። ይሄ እነዚህ ዲጀነሬቲቭ ዲዚዝ ይባላሉ። ጄኔቲክ ዲዚዝ ነው ሌላኛው። ጄኔቲክ ዲዚዝ ደግሞ ሞር በጣም ይሄ
ከአባት እናቶቻችን ልንወርሰው እንችላለን። ስለ ሚቹዌሽን ተምራችኋል አይደለ? አንድ ሴል ሚቹዌት ሲያደርግ በዚህ ጄኔቲክ ዲዚዝ ሊመጣ ይችላል። እዚህ ጋር ሄሞፊሊያ ነው እንደ ኤግዛምፕል የተቀመጠልን። ይሄ ብዙ ጊዜ ከጄኔሬሽን ሊተላለፍ የሚችል ዲዚዝ ነው፣ ጄኔቲክ ዲዚዝ ማለት ነው። ዲፊሽንሲ ዲዚዝ ነው። ዲፊሽንሲ ዲዚዝ ምን ብለናል? ላክ ኦፍ ኒውትሪንት ኢን አወር ዳይት፣ አስፈላጊ የሆነ ኒውትሪንት የምንበላው ምግብ ላይ ከሌለ ለሆነ በሽታ እንጋለጣለን። ሰው ሁሉንም ኒውትሪንቶች አግኝተን ግን አንዱን ኒውትሪንት ከምንበላው ምግብ ማናገኝ ከሆነ የዛ ቫይታሚን እጥረት የሚያስከትለው በሽታ እኛ ላይ ይደርሳል። ቫይታሚን ሲ ስኬርቪ፣ ቫይታሚን ዲ ሪኬትስ፣ የተለያዩ በሽታዎች አሉ። ቫይታሚን ኬ ራሱ የራሱ በሽታ ይኖረዋል። ስለዚህ ምንበላው ምግብ በተቻለ መጠን ያው ለአፍሪካና ለኢትዮጵያ ቅንጦት ነው፣ ግን በተቻለ መንገድ ፕሮፐር ዳይት ቢሆን ሁሉንም ባይባል አብዛኞቹ ኒውትሪንቶች ቢያካትት ይመከራል። ሶሻል ዲዚዝ ነው ሌላው። ሶሻል ዲዚዝ ቅድምን በለን ነበር። ለምሳሌ አልኮል ለእኛ በሽታ ነው። ለምሳሌ አልኮል በጣም የሚጠጣ ሰው እንደ በሽተኛ እንቆጥረዋለን? አንቆጥረውም። ለእኛ ያው የሆነ ችግር አለበት ነው የምንለው። ግን መጀመሪያ ወደ ዴፊኔሽናችን ስንመለስ ሄልዝ የሚባለው ኤ ኮምፕሊት ፊዚካል ሜንታል ኤንድ ሶሻል ዌልቢንግ። አንድ ሰው ታመመ የሚባለው የሆነ ቦዲ ፓርቱ ህመም ሲሰማው ብቻ አይደለም። ሜንታሊ ጤነኛ ነው ወይ? ሶሻል ዌልቢንግ ጥሩ ነው ወይ? ይሄ ሶሻል ዲዚዝ የሚባለው የመጣው ከዛ ነው። ሶሻል ዌልቢንግ ጥሩ አይሆንም። አልኮል በጣም የሚጠጣ አልኮሊዝም ሶሻል ዲዚዝ ነው። ድራግ ሶሻል ዲዚዝ ነው። እነዚህን መጥቀስ ይቻላል። ሌሎችም ነገሮችን መስቀስ ትችላላችሁ። ሌላኛው መልቲፋክቶሪያል ዲዚዝ ነው። እነዚህ ደግሞ በአንድ ምክንያት አይደሉም በሽታዎቹ የሚመጡት። ብዙ ተደራራቢ ምክንያቶች አንድ ላይ ያን በሽታ የሚያስከስቱ ከሆነ ስለዚህ በአንደኛው ካታጎሪ ውስጥ ልንመድበው አንችልም። ይሄ ጄኔቲክ ዲዚዝ ነው፣ ዴፊሽንሲ ዲዚዝ ነው፣ ይሄን በማጣት ነው ይሄ በሽታ የመጣው አንልም። በብዙ ፋክተሮች ድምር ውጤት ይሄ በሽታ የሚመጣ ከሆነ መልቲፋክቶሪያል ዲዚዝ ይባላል። ፋንክሽናል ዲዚዝ ነው ሌላኛው። እነዚህ በሙሉ በምርጫ ላይ ቢያንስ አንድ ጥያቄ ይኖራል። በጣም ቀላል ናቸው። ከስሞቹ ራሱ መረዳት ትችላላችሁ። ሜቢ ኤግዛምፕሎቹን ለማየት ሞክሩ። ከዴፊኒሽኑ የበለጠ ዴፊኒሽኑን አይታችሁ ሊገባችሁ ይችላል። ፋንክሽናል ዲዚዝ ማለት ደግሞ ማል ፋንክሽን ኦፍ አን ኦርጋን ኦር ሲስተም፣ የሆነ የሰውነታችን ኦርጋን ወይም ሲስተም ሊሆን ይችላል። ማል ፋንክሽን ማለት በትክክለኛ መንገድ ፋንክሽን ሳያረግ ሲቀር፣ ለምሳሌ አንድ ሰው ኩላሊቱ ማያጣራ ከሆነ የምን በሽተኛ ይሆናል? የኪድኒ አይደለ? ስለዚህ ኪድኒው ኖርማል ፋንክሽኑን እያከናወነ አይደለም ማለት ነው። ዊዛውት ዴር ቢንግ ኤኒ ኦብቪየስ ዳሜጅ ኦር ፊዚካል ሳይን ኦፍ ዲዚዝ ኢን ዘ ኦርጋን። ሀርት ዲዚዝ ማል ፋንክሽን ሊያደርግ ይችላል አይደለ? ደም ፓምፕ ማድረግ ካልቆመ የስ ኢትስ ፋንክሽናል ዲዚዝ ነው። በቃ የዛ ኦርጋን ትክክለኛ ስራውን መስራት ሳይችል ሲቀር ማለት ነው። እነዚህ ናቸው ሞጁላችሁ ላይ ያሉት በፈተና ላይ የሚመጡባችሁ በሽታዎች ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። ወደ ስድስተኛው እንሂድ። among the following human diseases identify the one that is transmitted through the vector። እንዳልኳችሁ በሽታ በተለያየ መንገድ ከሰው ሰው ከኦርጋኒዝም ይተላለፋል። ስለዚህ ቬክተር ማለት ተጨማሪ የሆነ ነገር ነው። በሽታን የሚያስተላልፍ ሌላ ተጨማሪ ነገር በሱ የሚመጣ በሽታ የትኛው ነው? ሌፕሮሲ፣ ቻንክሮይድ፣ ጎኖሪያ and leishmaniasis። ሶ አታውቁትም ይመስለኛል። ይሄንን ለምን እንትን ላይም የለም ሞጁል ላይም የለም። ይህን በሽታ ሜቢ ስፔሲፊካሊ ላታውቁት ትችላላችሁ፣ ግን ከአራቱ ምርጫዎች ሶስቱ ምርጫዎች እንደማይሆኑ ታውቃላችሁ። ለምሳሌ ጎኖሪያ እንዳልሆነ ታውቃላችሁ አይደል? በቬክተር አይደለም የሚተላለፈው። ኤስቲዲ ነው፣ ሴክሹዋሊ ትራንስሚትድ ዲዚዝ ነው። ቻንክሮይድ በተመሳሳይ። ሌፕሮሲ በቬክተር አይደለም የሚተላለፈው፣ በባክቴሪያ ነው የሚተላለፈው። ሶ ምርጫዎቹን ስለምታውቁ መልሱ ዲ ነው ማለት ትችላላችሁ። ከ12ኛ ክፍል ስላመጣሁት ነው። ሶ leishmaniasis የሚባለው a disease caused by the parasite of leishmania genus which are transmitted to humans through the bite of infected female sandflies። female sandflies ኢንፌክት ባይት ስታደርግ የሆነን ሂውማን ፊሜል ሳንድፍላይስ የተባለችዋ እንስሳ ሶ ዲስ ሳንድፍላይስ ልክ እንደ ቬክተር ታገለግላለች ማለት ነው ፎር ትራንስሚት ኦፍ ሌሽማናይ ፓራሳይት ማለት ነው። ሶ አሁን ሜን ሜተድስ ኦፍ ዲዚዝ ትራንስሚሽንን እኒ ማን ናቸው? ዋና ዋና በሽታ መተላለፊያ ዘዴዎቹ ሜተዶቹን እኒ
ሁሉንም ብናይ ጥሩ ነው ብዬ ነው ያመጣሁት ቀጥታ። የመጀመሪያው ድሮፕሌት ኢንፌክሽን ነው። many of these diseases are respiratory diseases። አብዛኞቹ በድሮፕሌት ኢንፌክሽን የሚመጡ ዲዚዞች ሪስፓይራቶሪ ዲዚዞች ናቸው። ምን ማለት ነው ሪስፓይራቶሪ ዲዚዝ ማለት? የሳምባችንን ኤርዌይ ያንን አፌክት የሚያደርግ ከሆነ ሳምባችንን አፌክት የሚያደርግ ከሆነ የመተንፈሻ ህመሞች ነው የሚባሉት ይመስለኛል በአማርኛ፣ ወይም ከመተንፈሻ ጋር የተያዙ ህመሞች። በድሮፕሌት ኢንፌክሽን ብዙ ጊዜ እንደዚህ አይነት በሽታዎች ነው ትራንስሚት የሚሆኑት። the organisms are carried in their tiny droplet through the air when an infected person ስኒዝ ሊያደርግ ይችላል፣ ኦር ሲያስነጥስ ሊሆን ይችላል፣ ወይ ሲያስል ሊሆን ይችላል። እነዛ ድሮፕሌቶች ሲያስነጥስ ወይ ሲያስል ከአፉ የሚወጡ ድሮፕሌቶች ሌላ አንድን ሰው ወይም ወደ ሌላ ሰው ትራንስፈር ሲደረጉ ከዛ ደግሞ ያ ሰው ደግሞ ያንን ኢንሄል ሲያደርጋቸው ወደ ውስጥ ያስገባው የሚከሰት በሽታ ነው አይደል? ልክ ማን መግለጽ እንችላለን? ቲቢ መግለጽ እንችላለን አይደል? ሌሎችም ከመተንፈሻ ጋር የተያዙ ህመሞች አብዛኞቹ ሰው ሲያስነጥስ ሲያስል የሚወጣው ድሮፕ ነው። ያ ድሮፕሌት ነው በአየር መንገድ ሰው ተንፍሶት ከዛ በሽታ እንዲጋለጥ የሚያደርገው ማለት ነው። ሶ ይሄኛው አንደኛው የመተላለፊያ ዘዴ ነው። ሁለተኛው ድሪንኪንግ ኮንታሚኔትድ ወተር ነው። ይሄ ደግሞ ያው ኮንታሚኔትድ ወተርና ኮንታሚኔትድ ፉድ ምን እንደሚያስከትል አይጠፋችሁም አይደለ? በተለይ እዚህ ጋት የሚባለውን አካል ነው ኢንፌክት የሚያደርጉት ማለት ነው። ዳይሬክት ኮንታክት ነው ሌላው። ዳይሬክት ኮንታክት ብዙዎቹ ስኪን ኢንፌክሽኖች፣ የቆዳ ህመሞች፣ የቆዳ ኢንፌክሽኖች የሚመጡት ቀጥታ ከዛ ከተጠቂው አካል ጋር በሚኖር የአካል መነካካት ነው። ለምሳሌ አትሌቲክስ ፉት በኋላ እናየዋለን፣ ጥያቄ ላይ ያለ በዳይሬክት ኮንታክት ነው ትራንስሚት የሚደረገው። ምን ማለት እንችላለን ባጭሩ? አብዛኞቹ በፈንገስ የሚመጡ በሽታዎች እንትኖች ናቸው፣ ስኪን ኢንፌክሽኖች ናቸው እና አብዛኞቹ በፈንገስ የሚመጡ በሽታዎች በዳይሬክት ኮንታክት ነው ትራንስሚት የሚደረጉት ማለት እንችላለን። ኦር ኮንታክት ዊዝ ዘ ሰርፌስ ካሪንግ ዘ ኦርጋኒዝም ማለት ነው። ይሄ ነው ሌላኛው ሴክሹዋል ኢንተርኮርስ ነው። በሴክሹዋል ኢንተርኮርስ የሚተላለፉ ብዙ በሽታዎች እንዳሉ ታውቃላችሁ። ጎኖሪያ፣ ቻንክሮይድ፣ ሲፊሊስ፣ HIV ብዙ መጥቀስ ይቻላል። So the organisms infecting the sex organs can be passed from one sexual partner to another during intercourse. So sexual intercourse በሚደረግ ጊዜ ከዛ ከአንድ ሴክሹዋል ፓርትነር ወደ ሌላ ሊተላለፍ ይችላል፣ ልክ እንደ HIV ማለት ነው። ሌላኛው ብለድ ቱ ብለድ ኮንታክት ነው። ብለድ ቱ ብለድ ኮንታክት ይሄም HIV ሁለቱም ላይ ሊገባ ይችላል። ሴክሹዋል ኢንተርኮርስ የሚተላለፍ በሽታ ነው። የስ በብለድ ቱ ብለድም ይተላለፋል አይደል HIV። So many of the sexually transmitted diseases can be also transmitted by blood to blood contact. Drug users sharing an infected needle it can transmit AIDS አይደለ? ድራግ ዩዘሮች ተመሳሳይ ኒድል ወይም ተመሳሳይ መርፌ የሚጠቀሙ ከሆነ አንድ ኢንፌክትድ ከሆነ ብለድ ቱ ብለድ የሆነ አጋጣሚ ሊኖር ይችላል፣ አይታወቅም አይደለ? የአንድ ሰው ብለድ ከሌላ ብለድ ጋር ሬር ነው ቻንሱ ማለት ይቻላል አይደለ? እንደ ሌሎቹ የመተላለፊያ መንገዶች አይደለም። አንድ ሰው ደም ወጥቶ ሌላኛው ሰው ጋር እስኪደርስ ድረስ ወይም ከዛ ደም ጋር ንክኪ ለማድረግ ብዙ የሚፈጠር ነገር አይደለም። ግን የስ መተላለፊያ ዘዴ ነው። ኤድስ በዚህ ይተላለፋል። ሌላኛው አኒማል ቬክተርስ ነው። ሶ many diseases are spread through the bites of insect። ይሄ ደግሞ አኒማል ቬክተርስ ቅድም ያነሳ ነው። በኢንሴክቶች ያንን ሂውመን ባይት ሲያደርጉት ኢንሴክቶቹ በሽታ ተሸካሚዎች ናቸው። ከዛ ያንን ኦርጋኒዝም ሲነክሱት ነው ምንለው፣ ምንድነው የሚባሉት? መንደፍ ለንብ ነው። ባይት ሲያደርጉት ልክ የዚህ ፌመስ ኤግዛምፕል ሞስኪቶች ናቸው። ሞስኪቶች ማላሪያ የሚባል በሽታ ትራንስሚት ያደርጋሉ። በተለይ ያው ሴቷ ናት፣ ወንዱ አይደለም። ፊሜል አነፍለስ ሞስኪቶ ማላሪያን የሚያመጣውን ቫይረስ ይዛ ወደ ሂውማን ትጠጋለች። ከዛ ያንን ሂውማን ባይት ታረጋለች። በዚህ ሰዓት በሽታው ወደ ሰው ይገባል ማለት ነው። ሌላኛው ጸጸፍላይስ ነው። እነዚህ ጸጸፍላይስ ምንላቸው ደግሞ ስሊፒንግ ሲክነስ የሚባል በሽታ ያስከትላሉ፣ ስፕሪድ ያደርጋሉ ማለት ነው። እነዚህ ፍላይሶች ማይክሮ ኦርጋኒዝሞችን ፍሮም ፌሰስ ነው በሽታውን የሚያመጡት፣ ከዛ ወደ ምግብ ማለት ነው። እነዚህ ናቸው ዋና ዋናዎቹ ዲዚዝ ትራንስሚሽኖች ማለት ነው። የቀረ ላይ አይመስለኝም። ኦልሞስት እነዚህ ናቸው። ሶ ስድስተኛው ጥያቄ ሰራ ማለት ነው። ሰባተኛው which of the following are rod shaped bacteria? እዚህ ጋር ከተጠቀሱ ውስጥ ባሲሊ ይታየኛል፣ ስፓይሮኬትስ። ከነዚህ ውስጥ ማን ነው ሮድ ሼፕድ ባክቴሪያ? እንደምታውቁት ባክቴሪያ በሼፑ ለብዙ መንገድ ይከፈላል አይደለም? ለምሳሌ ለአራት ነው የተከፈለው። አንዳንዶቹ ሮድ ሼፕድ ናቸው በሼፓቸው ማለት ነው። ባሲሊ የምንላቸው
ማለት ነው። ሮድ ሼፕድ ናቸው። they are characterized by cylindrical ወይም ሮድ ላይክ ሼፕድ ሲኖራቸው ምን ይባላሉ? with the length typically several times greater than their width ማለት ነው። በጣም ከዊድዛቸው ሌንግዛቸው እጥፍ ነው የሚበልጠው አይደል? ሮድ ከተባለ እንደዛ ነው። ዊድዙ በጣም ጠባብ ይሆናል፣ ሌንግዙ በጣም ትልቅ ይሆናል። አንዳንዶቹ ሲንግሊ ሊገኝ ይችላሉ ስብስብ ብለው ቼን ብዙ ቅርጽ አለው። እዚህ ሞጁሉ ላይ የእያንዳንዱን ስም ስላላስቀመጠ ነው ዝም ብዬ ያመጣሁት እንጂ ቼን ሲሆኑ የተለየ ስም ይኖራቸዋል። ያው እነዚህ ሌሎቹ ሶስቱ ተቀምጦላቸዋል። ስፌሪካል ባክቴሪያ፣ ስፓይራል ባክቴሪያ ከስሙ እንደምትረዱት ስፓይሮኬትስ ይባላል። ይሄ ብዙ አይከብዳችሁም ብዬ አስባለሁ። ሁለቱን ከያዛችሁ በቂ ነው። ሶስተኛው ይታወቃል። አንዱ ስፌሪካል ነው። ለምሳሌ እዚህ ጋር ኦ ስላለች ስፌሪካል ብላችሁ መያዝ ትችላላችሁ። ስፓይሮኬት ስፓይራል ነው ብላችሁ መውሰድ ትችላላችሁ። ከመጀመሪያው ያው ሮድ ሼፕድ እንደሆነ ይሄንን አይታችኋል። ስለዚህ ለመያዝም ብዙ የሚከብድ አይደለም ይሄ ለማለት ነው። ወደ 8ኛው ጥያቄ እንሂድ። among the following infectious human diseases identify one that is caused by a virus። ስለዚህ በኢንፌክሽየስ ሂውመን ዲዚዞች ተዘርዝረውላቸዋል። የትኛው ነው በቫይረስ የሚመጣው? አያችሁ ኢንፌክሽየስ ዲዚዝ በማይክሮ ኦርጋኒዝም እንደሚመጣ ካወቃችሁ በኋላ ደግሞ ማይክሮ ኦርጋኒዝም ሲባል ደግሞ ብዙ ናቸው። ቫይረስ፣ ባክቴሪያ፣ ፕሮቶዞዋ እነዚህ ውስጥ ይገባሉ። ስለዚህ እነዚህ ከዚህ ውስጥ ከተዘረዘሩት ዲዚዞች ውስጥ በቫይረስ የሚመጣው የትኛው ነው? ኤ የሎ ፌቨር፣ ቢ ኒሞኒያ፣ ሲ ኮሌራ፣ ዲ ታይፎይድ ፌቨር። የትኛው ይመስላችኋል? እስኪ አንድ ሰንጠረዥ ላሳያችሁ። በጣም ወሳኝ ሰንጠረዥ ናት እቺ። ከዚህ በፊት አይ ቲንክ እንትን ብለናል አይደለ? የተወያየንበት ይመስለኛል። አዎ ይኸው እዚህ ጋር ባክቴሪያ፣ ቫይረስ፣ ፈንጋይ ና ፕሮቶዞዋ ና ከበሽታዎቻቸውና እንዴት ነው ማይክሮ ኦርጋኒዝሙ በሽታውን የሚያስከትለው የሚለው ዝርዝር አለ። አሁን ስለ እንዴት ነው ማይክሮ ኦርጋኒዝሙ በሽታውን የሚያስከትለው የሚለውን ዝርዝር ሳይሆን የምፈልገው እኔ ምን በሽታ ያመጣል የሚለውን ነው። ሶ በባክቴሪያ ኒሞኒያ ይመጣል፣ ኮሌራ ይመጣል፣ ቲቢ ወይም ደግሞ ያው ፕሉሚናሪ ቱበርክሎሲስ ነው ይባላል። ያው የተለያየ አይነት ቲቢ ስላለ ነው ፕሉሚናሪ የሚለው ስም የገባው። በቫይረስ ደግሞ የሚመጡ አሉ። በቫይረስ የሚመጡትን አይ ቲንክ ኤድስ ታውቁታላችሁ፣ ኮመን ኮልድ፣ ሜስል፣ ፍሉም እዚህ ጋር አለ ወይም ኢንፍሉዌንዛ የምንለው ማለት ነው። በቫይረስ የሚመጡት አብዛኛው ሪስፓይራቶሪ ዲዚዞች ናቸው ማለት ይችላል። ያው ኤድስ ሪስፓይራቶሪ ዲዚዝ ባይሆንም ማለት ነው። ሶ እነዚህ መያዝ ነው የሚጠበቅባችሁ ማለት ነው። በባክቴሪያ የሚመጣው የትኛው ነው? በቫይረስ የሚመጣው የትኛው ነው? ሽምደዳ ነው ይሄ። በፈንገስ የሚመጡት በሽታዎች ኦልሞስት አይ ቲንክ 3 ናቸው እዚህ ላይ ሞጁል ላይ የተጠቀሱት። አንደኛው አትለስ ፉት ነው። ገና ስሙን ስታዩት ለየት ይልባችኋል፣ ታውቁታላችሁ። ፋርመርስ ለንግ ነው። ሌላኛው ደግሞ እዚህ ጋር ያልተጻፈው ሪንግወርም የሚባል በሽታም አለ በፈንገስ የሚመጣ ማለት ነው። ሶ 3ቱ ናቸው አትለስ ፉት፣ ፋርመርስ ለንግ እና ሪንግወርም ኮመንሊ የሚታወቁት። ፕሮቶዟ 2 በሽታዎች ናቸው አሁንም ሞጁል ላይ የተቀመጡት፣ ማላሪያ እና ስሊፒንግ ሲክነስ ነው። ከሁለቱ አይ ቲንክ ሁለቱ ምንድነው የሚያመሳስላቸው ካላችሁ እንዳወራ ነው ሁለቱም በቬክተርስ ነው የሚተላለፉት። ማላሪያም በፊሜስ አኖፊለስ ሞስኪቶ እንደሚተላለፍ አውርተናል ማለት ነው። ስለዚህ ማይክሮ ኦርጋኒዝሞቹን ከዲዚዞቹ ጋር አሶሺየት ማድረግ ነው ማለት ነው። ስለዚህ መልሳችን ማን ነው ማለት ነው? በቫይረስ የሚመጣው ማን ነው? ኮሌራ ነው? አይደለም። ኮሌራ እንዳልሆነ አይተናል። ታይፎይድ ነው? አይደለም። ኒሞኒያ ነው? አይደለም። ሶ ማን ነው? የሎ ፌቨር ነው ማለት ነው። የግድ ሁሉንም በሽታዎች ማወቅ አይጠበቅባችሁም ማለት ነው። ተግባባን? ግን የማይሆኑትን ታስወጣላችሁ ከምርጫ ላይ። ሶ ታይፎይድ እንዳልሆነ ታውቃላችሁ። ያው ታይፎይድ በባክቴሪያ እንደሚመጣ ይታወቃል። ሶ 9ኛው ጥያቄ which of the following ሶ ኤ ነው ማለት ነው ይሄ መልሱ። which of the following is the right vector to transfer the genes to bacteria through genetic engineering? እንደምታውቁት በጄኔቲክ ኢንጂነሪንግ ቬክተሮችን ተጠቅመው ጂኖችን ወደ ባክቴሪያ ማስተላለፍ የተለመደ ነው አይደለ? እንደሚታወቀው የስኳር በሽታ ወይም ዲያቤትስ ምንለው በሽታ ኢንሱሊን የሚወጉ ሰዎችን ታውቃላችሁ አይደለ? ያ ኢንሱሊን የሚመረተው አሁን ላይ በጄኔቲክ ኢንጂነሪንግ በባክቴሪያዎች ነው። ምንድነው የሚደረገው? አሁን ያ ኢንሱሊን ሰውነታችሁ ውስጥ መመረት አይችልም። የስኳር በሽተኛ የሆነ ሰው ኢንሱሊን ማምረት አይችልም። ሶ ኢንሱሊን ማምረት ስለማይችል ያ ኢንሱሊን የሚያመርተውን ጂን የት ያስገቡታል? ባክቴሪያ ውስጥ ያስገቡታል። ስለዚህ ጂን ሁሌ ስፔሲፊክ ነው፣ የሆነ ስራ አለው። ሶ ያንን ጂን ባክቴሪያ ውስጥ ስናስገባው ባክቴሪያው ኢንሱሊን ፕሮዲስ ማድረግ ይችላል። ከዛ በኋላ ያ ኢንሱሊን ተወክቶ ያ ሰው ላይ ይደርሳል ማለት ነው። ስለዚህ በጄኔቲክ ኢንጂነሪንግ ቬክተሩን እንዴት ነው ትራንስሚት የምናደርገው? ያ ጂን አውጥተን ከኦርጋኒዝም አውጥተን ወዴት ነው ወደ ባክቴሪያ የምናስገባው
ነው። የምንጠቀመው ቬክተር የትኛው ነው ነው አሁን ሶ ፕላዝሚድስ ይባላሉ። ላይክ ስሞር ሰርኩላር የሆኑ ዲኤንኤዎች ናቸው። በጄኔቲክ ኢንጂነሪንግ ጊዜ ጂኖችን ቢትዊን ዲፍረንት ኦርጋኒዝም ትራንስሚት ለማድረግ የሚጠቅሙ ዲኤንኤ ሞለኪሎች ናቸው። ሞር ባክቴሪያ ላይ ይገኛሉ፣ ግን they can replicate independently of the bacterial chromosome ማለት ነው። so in genetic engineering scientists they can manipulate plasmids by inserting specific genes into them ማለት ነው። so ይሄ engineered plasmid then introduced into bacterial cell ይገባል። ከዛ በኋላ ደግሞ ከዛ bacterial cell replicate እያደረገ ኤክስፕሬስ ይደረጋል ማለት ነው። ኢንሰርትድ የሆነው ጂን አሁን ልክ ጂን ማለት ምንድነው መሰላችሁ? ልክ እንደሆነ ኮድ ነው ማለት የሆነ ስራ አለው፣ ስፔሲፊክ የሆነ ስራ አለው። ያ ኢንሱሊን የሚያመርተው ጂን ስራው ምንድነው? በቃ ያን ኢንሱሊን ማምረት ነው። ስለዚህ ሌላ ኦርጋኒዝም ውስጥ በማስገባት ያን ጂን ተመሳሳይ ነገር ፕሮዲዩስ ያደርጋል ማለት ነው። በሄደበት ስራውን ይቀጥላል ማለት ነው። ሶ ፕላዝሚድስ ነው የሚባሉት። 9ኛው ኤ ነው ማለት ነው። 10ኛዎቹ the disease that's caused by what's known as droplet infection በድሮፕሌት ኢንፌክሽን የሚፈጠረው በሽታ የትኛው ነው? አሁን ነው ያወራነው አይደለ? በድሮፕሌት ኢንፌክሽን የሚመጡት በሽታዎች ምንድናቸው ብለናል? አብዛኞቹ ሪስፓይሬቶሪ ዲዚዞች ናቸው ብለናል። ፍሉ፣ ኤድስ፣ ኮሌራ፣ ማላሪያ። ኤድስ እንደማይሆን ታውቃላችሁ። ኤድስ በትንፋሽና በድሮፕሌት አይተላለፍም። ኮሌራ በኮንታሚኔትድ ወተር ነው። ማላሪያ በምንድነው ብለናል? በባይት ኦፍ ኢንሴክት ነው ብለናል። ስለዚህ መልሱ ምንድነው? ፍሉ ነው ማለት ነው። ስለዚህ መመክራችሁ ሁሌም እንደምለው ፈተና ላይ በተለይ ባዮሎጂ ላይ ምርጫ ማስወጣት የሚባለውን ነገር በደንብ መልመድ አለባችሁ። ማለት ላታውቁት ትችላላችሁ። አንዳንዶቹን ተርም ኦልሞስት ማናቃቸው ብዙ ተርሞች ይኖራሉ። ሶ አማራጫችን ምንድነው? ቶሎ ማናቃቸው ከሆኑ ልክም እንዳልሆኑ ካሰብን እነሱን እያስወጣን ማጥበብ ነው የሚኖርብን። ፐርሰንታችንን እያጠበብን ወደ አንዱ እናጋድላለን ማለት ነው። ሶ ይሄ ነው 10ኛው ኤ ማለት ነው። ኦኬ ከ11ኛው ጥያቄ ጀምሮ ደግሞ በቀጣይ ቪዲዮ ታገኙታላችሁ። ቪዲዮ በጣም እንዳይረዝም